አስጎዳት እሷን ጉዳይ ያለው አንተ ነህ፣ ጥፋተኛው አንተ ነህ። ለነገሮች በሙሉ ተስማ አስገባኝ በማርያም እሺ። ካልሰደባችሁኝ አስገባችኋለሁ። ገብታችሁ አሁን እዚህ አንተ ነህ ጥፋተኛ ምናምን ማትሉ ከሆነ አላስገባችሁ። ልታስታርቁ ልታደራደሩ ከሆነ ማታደራድሩ ከሆነ አላስገባችሁ። ትስማማላችሁ? ትስማማላችሁ? 300 ሰው አላችሁ። ተስማማላችሁ ወይ? ብቻ ለተወቅሱ ወይኔ ብቻ አልተናገሩ ከሆነ አላስገባችሁም። ግን እሷም ችግር አለባት፣ ጽጌም ችግር አለባት፣ አንተም ችግር አለብህ። ስለዚህ ጽጌ ይህን ችግር ታስተካክል፣ አንተም ይህን ችግር አስተካክል የምትሉ ከሆነ አስገባችኋለሁ። ነገር ግን አንተ ብቻ ነው ጥፋተኛ የምትሉ ከሆነ አላስገባችሁም። ትስማማላችሁ? እኔን ነው በቃ ሁሌ ጥፋተኛ የሚያደርጉ እያየ ነው አሩዲ ወሰን አንተ እኔ ምን ልወስንሽ? አሁን የገባሁት እኮ እያየሁ ነው። ምንም ነገር ሲፈጠር ጥፋተኛ የሚያደርጉት እኔ አሁን የገባሁት እያየሁ ነው። እሺ ሁላችሁም ትገባላችሁ፣ ግን እንዳትሰድቡኝ። እኔ ነው በስርዓት ተነጋግረን ዋን ቱ ዋን አውርተን ከተግባባን ቀጥለን፣ ካልተግባባን ይቀራል። ይገባዎች ያላችሁን ሀሳብ ከዙረት አንሶ ጋር አናወራም። ፕሬስ ዱሪ ከሆነ ልጅ ጋር አናወራም። ያ ስንት አላማ ከምንጠበቁ ኪላ የሚባለው ልጅ የሩት ሰላም ሰላም፣ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ደህና ነሽ? አለኝ። ኧረ ዳኒሻ ምን አልከኝ? ዝም በል። ኔት እያዘኝ እኮ ነው። ኔትወርክ እንኳን ያዘህ ማርያም ሮንዲ ያልነግርልኝ ነው። ሰላም ሰላም ፋሚሊዎች እንዴት ናቸው? ሰላም እንዴት ናቸው? እና አንተ ያልከውን ከተናገርኩማ በቃ ዳኒ በደንብ ነው የሚከፈው። እንደው ራሽ ስለኔ ተናገረ። እኔ አሁን ተቆጥቼው እኮ ነው የመጣው። አይቼው እራት ከመለስ አልሰማል። ወይ እንኳን ደህና መጣሽ መክሊት። እንኳን ደህና ቆያችሁ። ሰላም ነው? ሄድክ እንዴ ከድሬ? አዎ ተመለስክ ከድሬ? መልሻለሁ። በቃ እንደዚህ ይመጣሽ። ርችት ተኩሻለሁ። ድርድሩ ይጀመር። ድርድሩ ይጀመር። ሀዩቲ ወይ አልሚ እንዴት ናቸው? ሀሳብ የላችሁ ወይ ዳኒ? አሁን እኔ እንድትነግሩኝ ፈልገው ሳታዳሉ ሳናዳላ ልናገር ነ ሳታዳይ ተናገሪ። እሺ ሳላዳላ ጽጌ በእርግጥ ጥፋተኛ ነች፣ ጥፋት አለባት። አንተ ቀለበት ላድርግልሽ ብለህ በተንበረከክበት ሰዓት ጥፋት አለባት። ግን ሳትዘጋጅበት ስለደነገጠች ብቻ ነው ድንጋጤ ነው ጥፋቷ፣ ድንጋጤ ነው። አንተም ልክ ነህ። ሲጀመር ማወዳደር አንተም ልክ ነህ። አሁን ስለመጣ ላይፍ ሳይሆን እሷ ባይገርምህ በላይ ሁለታችሁ የሚተዋወቁ ስለ ኤልሱም አናወራም። እኛ አሁን ስለ ጽጌና ስለ አንተ ነው። ጭራሽ አይገናኙም። ጽጌና አንተ ብቻ ነው እንጂ ሌላ ውጭ ወደ ውጭ ኤፕሶን ምናምን ወደ ውጭ ታችሁ ነው ማውራት የምፈልገው።
ጽጌም ጥፋተኛ ናት። ስላልተዘጋጀችበት ብቻ ነው እንጂ አንተን ጠልታ ምናምን አይደለም። አንተን በጣም ነው የምትወድክ፣ ግን አልተዘጋጀችበትም። ሰሚ የምትወደኝ ኑሮ አሁን ለምሳሌ ሁለቱንም አንድ ጠየቋቸዋል። ቀለበት ያደረኩት ለሁለቱም ማለት መጀመሪያ ጠጌን ጠይቂያት የመለሰች የሚመልስ ልክ ስላልሆን አ እሱን ስጠይቅን ያን ነገር ትፈልግ አንተም ቸኮልክ። እንደዚህ አይነት እሷ ኤልሱ የምትባለው የገባችብክ በልክ ነው እንጂ ማለት ነው። እንደዚህ አይነት ትዳር ደግሞ የለም። ሲቀጥል አሁን ልጅቱ እርጉዙና እንኳን ቢሆን መርዳት ማሳደግ ነው እንጂ በግዴታ ከእሷ ጋር የምትሆንበት ኬዝም የለም። ይሄ የግዴታ የጉተታ ኑሮ ደግሞ አይኖርም። ብትወልድ እንኳን ለምን አትወልድም? ትረዳታለህ እንጂ ምንም ማድረግ አትችልም። ትፈልጋለች። አንተም ትፈልጋ አይደለ? እንዲሁ ይታወቃል ማለት አንተም ትፈልጋታለህ። እንደ ሴትነት ሳወራ ማለት ነው። ሴት ልጅ ለነገሮች አንዳንዴ መቸኮል በዛ ሰዓት አስደንግጧት ሊሆን ይችላል። ልጅ ያነ ማለት ከኛ በላይ ስለ እሷ ልናስረዳ አንችልም። አንተ ታውቃለህ፣ አጠገብህ ያለች ነገር ነች። ሲቀጥል ደግሞ ምንም ነገር ቢሆን ብዙ አመት ቆይታችኋል። በአንዴ መቸኮልና ይሄ ውሳኔ ላይ መግባት ሞር ጥሩ ነው ብዬ አላስብም እኔ። አንተም እርግጠኛ ነኝ የችኮላ ውሳኔ ነው እንጂ ማለት ደስ ብሎ የምትፈልገው የምታደርገው። ህይወት ደግሞ ቀልድ አይደለም። ዛሬ ከፈልክበት ዋጋ ብዙ ጊዜ ያስፈልጋል። ስለዚህ አሁን ጥፋተኛ ልታደርግ የፈለጋችሁ አይደለም። ወንድ ልጅ ነህ እንደሆነ ተረድተህ ማለት አንተ እንደ ወንድም እንደ ባልም እንደ ፍቅረኛም ሆነ ማሰብ ነው ያለብህ። ሜቢ ይቺ ልጅ ብዙ ሰው መልካም ነገር ብቻ ሲኖር አጠገብ እንትን ማለት ሳይሆን በዛ በሰዓቱ በጣም አናዶክ ይዋል። ልክ ነህ፣ በጣም ያናድዳል። ክብርም ሊመስልክ ይችላል። ግን አንዳንዴ በቃ ነገሮችን በኔጌቲቭ ሳንወስድ፣ በኔጌቲቭ ከወሰድን ያው ሳይድ ኢፌክቱ ጉዳት ስለሆነ በተቻለ አቅም ያንን ነገር እንትን ብለህ ራስን ማዳመጥ የመሰለ ነገር የለም። ቸኩልክ ለእንደዚህ አይነት ነገር። እናንተ ለብዙ ነገር ምሳሌ የምትሆኑ ሰዎች ነበራችሁ። እዚህ ጋር እኔ ሀሳብ መስጠት እችላለሁ። አሁን ለመክሊት ነው። ይቅርታ ደግሞ እንደዚህ ስላልኩ እንዳትቀየም ትችላለህ። አይ መክሊት አሁን ለተናገርሽው ነገር ማለት ነው አንተ ወንድ ስለሆንክ ምናምን ባይዘው በእንደዚህ አይነት ነገር ውስጥ ወንድ ሴት የሚባል ነገር የለም። ሁለቱም እኩል ስሜት አላቸው። እኩል ውሳኔ ነው መሰል የሚችሉት እና ሙሉ ዳኒ ላይ ማድረግ አንችልም ያስባለሁ። በሷ በኩል ያለውን ነገር አይ ቲንክ የተረዳሽ አይመስለኝም። የወለዱ እኔ ጽጌ የምትላቸውን ነገሮች ሰማ ስለነበረ ኢንተረስት ስላላት ከኔ ጋር ጊዜዋን ማሳለፍ የምትፈልግ ስለሚመስለኝ ኦኬሽ ብዬ ከጽጌ ጋር ለመሆን ቀለበት ለማድረግ ሞክር። ያን ቀለበት ለማድረግ ስሞክር እምቢ አለች። ረዳ እምቢ አለች። ለመስራት ጊዜ እፈልጋለሁ ያመንኩበት ምናምን አለች። እሺ ብዬ ነገሮችን በቃ ብዬ በተኩበት ሰዓት እና ተስፋ በቆረጥኩበት ሰዓት እሱን ወደ ቤት የመጣች ጊዜ ጥያቄ ሳቀርብና ፍላጎቷ እና እኔ ስለተባመነችብኝ እሺ አለች። እዚህ ጋር ጥፋቱ ጽጌ ኦፍኮርስ እሷ ነው። ምክንያቱም ቻንሱን ሚስ ያደረገችው እሷ ነች። አንተ እኮ ጀስት ደግሞ ወደ ህይወት የሚመጣ እኔ ምን አስባለሁ መሰለህ፣ በህይወት ውስጥ ሁልጊዜ ወደፊት ነው። ከዛ በላይ የመጣችውን ሴት ዛሬ ላይ የሆነ የተሻለ ነገር ከእሷ ጋር ሲኖር ተመልሳ ብትመጣ እንኳን አንተ እንትን ማለት የለብህም፣ ወደኋላ ማሰብ የለብህም እያልኩ ያለሁት መቸኮል ህይወት ላይ ምንም ነገር አይጠቅምም። ማለት አሁን በዚህ ሰዓት የህፃን ልጅ ጨዋታ አይደለም። ኦልሬዲ እናንተ ኤጃችሁ በጣም እንትን ያለ ልጅ ናችሁ፣ በስላችኋል። ያንን ከግምት በመክተት መቸኮል ጥሩ። አሁን የ2 ሳምንት እና የእንትን ውሳኔ ሜቢ አንተም ያለ ነው እንጂ ውስጥ ያለውን ታውቀዋለህ። ማለት ውስጥ ያለውን እኮ አላወጣሁትም አልካድኩትም። ግን እኮ ይህቺም ልጅ ትጎዳለች አጠገብክ ያለችው ከሌላ ሰው ጋር መለማመድ ነው ያለኝ። እንደማረች ገባሽ?
ሆኖ መሸሸጊያ መሆን የለበትም። በተቻለ አቅም ማለት ራስን ማዳመጥ አለብን። በተወሰነ ነገሮች ራስን መቸኩልህ ነው። እኛ አሁን እያለ ያልኩት እንደ ራሴ መቸኩል አልነበረብህም። የፈለገው ነገር ቢሆን ምናልባት አንተ ዋጋ ዛሬ ከፍለህበት ሊሆን ይችላል። ብዙ ነገሮችን ዋጋ ከፍለህ ሊሆን ይችላል። ግን ነገ እሷም በደንብ ትኮራባሃለችም እንትን ትላለችም። ግን ያንን ሞር ብታስተካክሉ ደስ ይለኛል። ባትለያዩ ማለት ነው። ያው እግዚአብሔር የፈቀደው ነው የሚሆነው። ይቅርታ፣ እኔ አንተ ላይ መፍረድ አይደለም፣ ግን አይ ባትቸኩል። ኦልሬዲ ትንሽ ራስን ፊሊንግህን በደንብ ማዳመጥ። አሁን ያንተ ችኮላ ሆነ ውሳኔ የሽሽት ማለት እቺ ልጅ እርግጠኛ ነኝ መሸሸያ ነው የሆነችው፣ እንደኔ ያረዳት ማለት ነው። እንደዛ ሳይሆን ትንሽ ራስን አዳምጠ ኦልሬዲ እኮ አሁንም እኮ ከዚህ በኋላ ምንም ጀስት ራሴን ባዳምጥም ባላዳምጥም አዲስ ነገር እኮ አይኖርም ማለት ነው። ኧረ በስላሴ አሁን ያለበት ስታትስ ምንድን ነው? በእሷ በኩልም አንተ በኩልም ማለት ነው። አሁንም ቢሆን እኮ እኔ እሷን ለመቅረብ ወደ እሷ እየጠገሙ ያሉት እሷ ደግሞ ጀስት አሁን ባለው ሲቹዌሽን የእሱን እርጉዝ ነች። ስለዚህ ከዚህ በኋላ ከአንተ ጋር ምንም አይነት ነገር አልፈልግም ነው የምትለው። እሱ ግን ዳኒ ግን ማለት ነው መክሊት ዳኒ ግን እዚህ ውስጥ የገባው አንደኛ እሱ ብቻ አይመስለኝም የገባው፣ ጓደኞችም ገፋፍተውታል እባክሽ እንደ ሰው ክፉ ይል እንጂ እሱ በደቂቃ ወስኖ ኤልሱምን የሚያገባበት ኬዝ የለም። ሰው ነው የወተወተው እዛ ውስጥ ገብቶሻል። በንዴት ሰዓት ሰው ነው እንጂ መረጋጋት ይችል ነበር እሱ። እሱን ነው እኮ ነው ሲጀመር በእንደዚህ አይነት ኬዝ ሰውም አለበት። ሰው አለ። እንዴት አመሻችሁ? እንዴት አመሸሽ? እግዚአብሔር ይመስገን ደህና ነህ? በመጀመሪያ ተሻለ? ምንም አይደለም። እየጠጣ ሻይ እየጠጣ ስንተኛ ሻይ ነው? አራተኛ ቀስ ያት እንደያዘ ታያት አብዛር አሁንስ እኔ አንተን ላስርህ ነው። ፌዴራል ፖሊስ ወንጀል ምርመራ ቢሮ እኛ ከጽጌ ወገን ነን። የጽጌ ጦር ነን እኛ። እውነት ነው። እውነት ነው። ይቅርታ ትልቅነት ነው። ቅያሜ ያሳደርክበት ልቧን ፍቅር የምትዘራበት እድል ፍቅር በተፈጥሮ ንጹህ ነው። ከትንሽ የጀምራችሁ እዚህ ድረስ የደረሰ ፍቅር በሆነ አጋጣሚዎች በፈጠሩት ክስተት ፈራርሶ ማየት ለእኛ ያማል። አናውቅም። እኛ ብቻ ከጽጌ ነን፣ የጽጌ ወገኖች ነን። አሁን የገባ ነው ሁላችን። እስኪ የጽጌ ወገን አንዳንድ ቁጥ ጻፉ እንዴ። እኔ እንኳን በዳኒ በኩል ነኝ። ሁለቱም ነን። እኛ ከጽጌ ወገን ነን። እኔ የዳኒም የጽጌም ነን። አንድ ላይ ነው እንጂ ማስፈረድ ትንሽ ለጽጌ አደላለሁ። ምክንያቱም እሷ ጋር ያለው ፒን በደንብ ስለተረዳሁት ለዛ ነው ማለት አንተ ጋር ትንሽ ጥፋቱ በዛ። እስኪ የጽጌ ጦር ከኔ ጀምሮ አንዳንድ ፍራው እየሰጠስ የምሬ ነው፣ ከልቤ ነው። አሁን ልንለይ ጎራ ለይተን እንዋጋ። ቆይ የጽጌ ጦር አንዳንድ አበባ ይስጥ። አንዳንድ አበባ እየሰጠ የጽጌ ጦር ጎራ ለይተን እንዋጋ። እኔ በበኩል ደስ ይለኛል።
ቆይ ምን አስነክታ ነው? ግራ እኮ የገባን ምን አስነክታ ነው? እሱን እኮ የመጣችበትን ሁኔታ አውቂዋለሽ አይደል? ብለውን የመጣችው እኮ ማለት ነው ህጌ ነገሮች እንዲሁ ላይ እኔ መኖራስጠልች ማንበረበረበት ሰዓት ያስገባሽ እኮ ግን ዳኒ እውነቱን ተናገር። እሷን የተጠቀምከው ጽጌን ለማናደር እንጂ ላይክ እንደዚህ አይነት ሲቹዌሽን ውስጥ ልገባ አይደለም ማለት ስኒ ማፍቀሪያት ያለው እኮ አለ። ምክንያቱም የሰው ሊያፈቅር ሚሎች አንድ ሴት እኮ ግን የሄድክበት መንገድ ደግሞ በጣም ከባድ ሆነ። ገባ ሶሪ ስልክ ገባብኝ። ሌሎች ተመለሱ ጊዜዎች አውቄ የለቀንባቸው ነው ይመስሉ ወጡ ኩል ስልክ ተደውሎ አለን የጽጌ ጦር ቤት ሄደን አግባ እኛ የጽጌ ጦር አይደለንም፣ የጽጌና የዳኒ ጦር ነን። የሁለታቸው ነን እኛ የጽጌና የዳኒ ነን። ሁለታችን ከሆናቸው ሁለታቸው አንድ እንድትሆኑ ነው የምንፈልገው እኛ። ወይ በቃ እውነት እሱ ነው የምንፈልገው ከምንም በላይ። ግን ነገር የለም በመሀል ሌላ ሰው አለ፣ ሶስተኛ ሰው አለ። ወደ አንድ ወገን ነው የሚቻለው። አሁን ወይ ወደ ጠቅልሎ ወደ ዳኒ ወይ ጠቅልሎ ወደ ጽጌ። በቃ ወደ ወስኑ እሱ እንደወሰነው ወስኑና በቃ ችግር ታሁን ኔ ካልወደዳች ነው አረና ለሁለታቸው ነው የምንሆነው። እንዴ ይኸውልህ ዳኒ አሁን እኮ እኛ እዚህ ጋር እኮ የገባ ነው ማለት ነው ሁለታችሁ እንድትታረቁ ነው የምንፈልገው። ዛት ሚንስ ሁለታችሁ እንወዳችኋለን ማለት ነው። አሁን ይኸው ሁለታችሁ ታረቁ ማለት ያረገዘችውን አክ ብለሽ ትፊ ማለት ነው። ምን ያረገዘችው የአዳም ዘር እንደጠፋ በአንድ አይደል ሻ ያለችው? ምን አባቷ ታመጣለች? ሳታውቀው እኮ ነው የአዳም ዘር ያለቀ ይመስል በአንድ ሻ ያለችው። ትረዳለች። በቃ ለልጁ ይቆረጣል። ምን ታመጣለች? አንዳንዴ ህይወት ሎተሪ ፊት ለፊት ሲያመጣልሽ ቶሎ ካልፋቅሽው ትበልያለሽ። እሷ ቶሎ ፍቃ ነው። ስማማ ይሳም ይቆርጥላታል። እነዚህ አሁን ዳኒ አሁን ከዚች ልጅ ጋር ራሱ ቢጋባ ማለት ነው አልተግደረደረችም። አንድ ላይ መኖር ማይችሉ ከሆነ አሁንም ሄደም ቀረም እኮ መለየታቸው አይቀርም። ገባ? ያ ግን ደግሞ ከስር መሰረቱ አድጎ የመጣ ብዙ ዋጋ የተከፈለበት ፍቅር ትርጉም እንዳጣ በአንድ ሲበተን ማየት ያማል እኮ። ማለት ስለ አረገዘችም አላረገዘችም ያው ሁለቱ ሊቀጥሉም ላይቀጥሉም ይችላሉ። ስለዚህ ዳኒ የሚያዋጣውን በስነስርዓት ያውቃል ብዬ አስባለሁ። አይደለም እሷ ራሱ ቶሎ ምን አስረገዛት? አንድ ወር ሳትቀመጥ ይቺ ግን አስመርምረዋታል። እኔ እኮ አጠራጠረኝ። ሌላ ሰው ይዛው መታ ነው።